ሰላም እንዴት ናችሁ? ውድ የሃኑ ዩቲዩብ ተመልካቾች ወይም ቪዲዮ ለምታዩ ኢትዮጵያን በሙሉ በያላችሁበት ሰላምታ ይድረሳችሁ እያልኩኝ ዛሬ ከሪሱ እንደምታዩት የአይፎን ስልክ ዋጋ በሳውዲ ሪያድ ላይ ነባራዊ ያለውን ነገር ልንገራችሁ ብዬ ነው። አይኗ አውቃለሁ በደንብ ስለ ስልክ የሚሰሩ ስለ ስልክ ዋጋ ምናምን የሚሰሩ ሰዎች አሉ። እንግዲህ ለእናንተ ግን አሁን ያለውን ቅመሞችዬ ለእናንተ ስልክ መግዛት የምታስቡ ከሆነ ያለውን ሁኔታ እንንገራችሁ ብዬ ነው። ይጠቅማችኋል ብዬ አስባለሁ። ስልክ አይፎን ስልክ በጣም አሪፍ ስልክ ነውና ለቪዲዮ ኮንቴንት ክሬተር መሆን የምትፈልጉ ዩቲዩብ ቪዲዮ ጥርት ያለ ቪዲዮ ለመስራት የምትፈልጉ ሆነ ያው አይፎን ነው። ይሄ ቪዲዮ በርግጥ በአይፎን አይደለም የተቀረጸው በሳምሰንግ ነው እየቀረጽኩ ያለሁት ማለት ነው። ስልኬን እያስተካከልኩ ነው። አዲስ ነው። ብዙ ነገር ያስፈልጋል። ብዙ መስተካከል ነገሮች አሉ። እዛ ላይ ነው ያለሁት እና ዋጋ ማወቅ የምትፈልጉ አንዳንድ ሰዎች ጠይቃችሁኛል። በዙሪያም ያሉ ሰዎች ማወቅ ይፈልጋሉ እና አንዳንድ ደግሞ ቅመሞችዬ ስለዚህ እዚህ ስላለው ዋጋ ብዙ ሰው አያውቅምና ለእናንተ እንገራችሁ ብዬ ነው። ምናልባት በየጊዜው ይቀያየራል። ብዙም የስልኩ ብዙ ለውጥ የለውም። ከረመዳን በፊት እኔ ልገዛ ሄጄ የተወሰነ እንትን ነበረውና ይቀንሳል ብዬ አስቤ ነበር። አልቀነስም፣ እንደውም ጨምሮ ነው የጠበቀኝ። ጋይስ በጣም ይገርማችኋል። የወርቅና የስልክ ዋጋ በጣም መቃይ ነው። በጣም ኦቨር ነው። አረ ብዙ ነገር ነው የጨመረው ጋይስ። ይሄ ጦርነት እንትን ካለ ወዲህ በጣም ብዙ ነገር ጨምሯል። በጣም ብዙ ነገር ማለት ነው። ወጣ ብላችሁ ሱቅ ከሄዳችሁ በጣም ያልጨመረ ነገር የለም ጋይስ። በጣም ጨምሯል ብዙ ነገርና ኤንዌስ ወደ ስልኩ ስመለስ አይፎን 17 እኔ 17 ፕሮ ማክስ ነው ለመግዛት የሄድኩት እና በዛ ዋጋ አገኛለሁ ብዬ አስቤ ነበረ። ግን በጣም ውድ ነው ስልክ። በጣም ካሰብኩት በላይ ነበር። ከጠበቅኩት በላይ በጣም ውድ ነው እና ሙስታምላና ጀዲድ የሚባል ነገር አለ። የተጠቀሙትና አዲስ የሚባል ነገር አለና አዲሱ ከሙስታምላው ሊጀምርላችሁ ብዙዎች ቀለል ያለ እሱን ነው እንትን የሚገዙትና የተጠቀሙት ስልክ አይፎን ለምሳሌ እኔ የገዛሁት አይፎን 16 ፕሮ ማክስ የተጠቀሙት የያዙት ማለት ነው። ባትሪው 85% 90% ምናምን የሆነው 4400 4300 የተጠቀሙት ማለት ነው። አዲሱ ደግሞ 4550 እስከ 4600 ሪያል ነው። እንግዲህ ወደ ኢትዮጵያ ስትመቱት 200,020 ድረስ እንደዛ ይሄዳል። እና በጣም ውድ ነው እውነት ለመናገር። ሞል ላይ ደግሞ የለም ይሄ ስልክ። አሁን ያለው ሞል ላይ 17ቱ ብቻ ነው። እና ያው ስልክ ሻጮች እንደዚህ ያለ አይደል እንትኖች ከዛ ነው የገዛሁት እና በጣም ውድ ነው። ይቀንሳል ብዬ ነበር፣ አልቀነሰም። እና እኔ የገዛሁት አይፎን 16 ፕሮ ማክስ ዋጋው 4000 እስከ ከበሩ ምናምን እስከ 4500 ሪያል ትገዙታላችሁ ማለት ነው። ተከራክራችሁ እንደምንም ማለት ነው። እና ኬብሉ ለብቻ ነው ኬብል አለው ግን ለብቻው የሚገዛው ቻርጀር ለብቻ ነው። ኤልፎን እና ያሉ እንትን ፓወር ባንክ ምናምን ጨማምሮ እንደዛ ነው እኔ ያወጣሁት ማለት ነው። እና በጣም ካልጠበቁበታል ውድ ነው በጣም በእውነት ለመናገር ማለት ነው። ምናልባት አንዳንድ ሰዎች ስልክ ለምን ምን ያርጋል ወርቅ መግዛት ይሻላል ምናምን ብዙ የምትሉ ሰዎች አላችሁ። በጣም በትክክል ናችሁ። ግን ደግሞ ስልክም በጣም ያስፈልጋል። ደህና ስልክ እንደዚህ ቪዲዮ ለመቅረጽ ኮንተንት ምናምን ያው ኮንተንት ክሬተር መሆን የምትፈልጉ በተለይ ዩቲዩብ ላይ ቲክታክ ላይ ጥርት ያለ ቪዲዮ ለመቅረጽ አይፎን ስለሚያስፈልግ ያው አይፎን ግዙ ነው። ከገዛችሁ አይቀር ነው የምላችሁና ሰው ያው እንግዲህ የአይፎን ዋጋ ይሄን ይመስላል። ኢትዮጵያ ላይ ምናልባት እንግዲህ ሙስታምላ ምናምን ነው የሚሸጠው። ሙስታምላውን ከምትገዙ የተጠቀሙትን ከምትገዙ አዲሱን ግዙ። ምክሬ ነው። አዲሱን ግዙ። አዲሱን መግዛት ይሻላል። እኔም ያው ብር ጨምሬ መግዛት ካልቀራ እሱ ይሻላል። በብሩ ብዙም ልዩነት የለውም። ገባችሁ አይደል? ለዛ ነው አዲሱን የገዛሁትና 17ቱ የማይታሰብ ነው። 17ቱ ዋጋ ልንገራችሁ፣ ጆሮአችሁን ተትይዙ። 17 ፕሮ ማክስ እንትኑ ማለት ነው። ፕሮ ማክስ ትልቁ እስከ 6000 ምናምን እስከ 6200 ምናምን፣ ፕሮ 5000 ምናምን። ሙስታምላው ያው ነው፣ ብዙ ዲፈረንስ የለውም። 5000 4600 4700 4800 ድረስ ይሄዳል ማለት ነው 17ቱ።
እና በጣም ውድ ነው። እኔ ከእሱን እገዛለሁ ብዬ ነበር ያሰብኩት። እውነት ለመናገር በጣም ተወዶ፣ ያው እንግዲህ አገር ልገባ ስለሆነ ደህና ስልክ ያስፈልገኛል ብዬ ይሄኛው ስልኬ ደግሞ ስቶሬጅ ፉል እየሆነ ስላስቸገረኝ ደህና ስልክ ያስፈልገኛል ብዬ ፉጭጭ አርጌ 200,000 የኢትዮጵያ ብር ፉጭጭ አርጌ ገዝቻለሁ ማለት ነው። ስለዚህ ከናንተ የምጠበቀው ከዚህ በኋላ ዩቲዩብን ሰብስክራይብ ያደርጋችሁ ጥራቱን የጠበቀ ቪዲዮ ሼር አደርግላችኋለሁ። ሰብስክራይብ ማድረግ ብቻ ነው ከናንተ የምጠበቀው። እንግዲህ የአይፎን ዋጋ አሁን ላይ ያለው ማለት ነው ብዙ ልዩነት ይኖራል ብዬ አስበው በተለያዩ ሱቅ ማለት ነው። 1 2 3 ቦታ ሄጃለሁና ብዙም ልዩነት ስላላየው ነው ለእናንተ ሼር ማድረገው። እንግዲህ አዲስ ስልክ ገዝተናል ብለን እንዲህ መስታወት ፊት እየተመነቃቀረን ነው ማለት ነው። በያላችሁበት ጥሩ ጊዜ ይሆናችሁ። ሰብስክራይብ ማድረግ እንዳትረሱ። ፋሚሊ ስለሆናችሁ ቴንኪው ባይ